አሁን ያለሁት ታይላንድ ባንኮክ ነው። ስለዚህ ወደ ላኦ ወደምትባል ሀገር እንሄዳለን። ከታይላንድ አጠገብ ያለች ሀገር ናት። ቀጥታ የምናደርገው ከባንኮክ ትሬን ይዘን ወደ ኖንግ ሃይ ወደሚባለው ከተማ እንሄዳለን። አይዟችሁ እንግሊዝ ምናምን ልገባ አይደለም። ጀስት ይሄንን አድቨንቸር አብራችሁኝ እንድትሄዱ ስለምፈልግ ነው። አብራችሁኝ ነው ነው የምንሄደው። ይሄንን ይመስላል። እሺ ጋይስ እየገባን ነው። ምንተኛበት መሰለኝ። እንከፍትላችኋለን ጠብቁ ተብለናል። ትሬኑ አልተነሳም ደግሞ እንዴት እንደምትከፍተው ወንበርም ይሆናል አልጋም ይሆናል። 2000 የኢትዮጵያ ብር ነው ለዚህ ከፈል ነው ባይ ዘ ዌይ ጋይስ። በስማን እናቴ ብታየው ይሄን ቪዲዮ ይሄን ብርድ ልብስ ይዘሽው አትመጪ በነፃ ነው እንደምትለኝ። መጋረጃም አለ እንደ ግቢ። ኤኒዌይስ እንተኛለን። በመሃል አዲስ ነገር ካለ ነግራችኋለሁ። እና ትኬታችንን ቼክ አስደርገናል ጨርሰናል ማለት ነው። መተኛት እንችላለን። ያው 12 ሰዓት ሆኗል ከጧቱ። ሁሉም በቃ ሸካክፏል። አይገርምም? ያቸው እንዳለ ተነሳስተዋል ይመስላል። የሆነ የኤርፖርት አይነት እንትን በስሻገር ነው የመጀመሪያ ነው። አብራችሁኝ ትሻገራላችሁ። ያሳልፉናል አያሳልፉንም። ኤኒዌይ አሳያችኋለሁ። ከማማ ጋር አብረን ነው ገብተናል። ላኦ ወደምትባለው ሀገር ነው ከታይላንድ ቀጥሎ ያለችው ሀገር። Do you have one photo? Application form for arrival visa. Do you? Okay. Free. ፍሪ ነው እያለች ነው ቪዛው ጋይስ። አችሁን ምን ስራ እንደምትሰሩ ከየት ሀገር እንደመጣችሁ ለምን ፐርፐዝ እንደመጣችሁ ነው የምጠይቃችሁ። 70 ብር በሰው ትኬት ቆርጠናል። ኢሚግሬሽን ስታምፕ ማስመታት አለብን ከታይላንድ እንደወጣን ማለት ነውና ሶ ጋይስ ትሬኑ እስኪመጣ የመጨረሻ የታይላንድ ምግባችን ጋይስ የታይላንድ የመጨረሻ ዛል ትሬኑ እንሻገራለን። አሁን ደግሞ ወደ ላኦ ጋይስ እያየሁት ኔትወርክ ይጠፋ። ላኦ ገባን። ኢሚግሬሽን ያለ ነው። ከዚህ በኋላ መቅረስ ስለማይቻል ቪዛ ተሰጠኝ አልተሰጠኝ ምናየው ይሆናል እንግዲህ። ባት አይቻልም። የኢትዮጵያ ፓስፖርት አይቻልም። እንዴት አለ ያለው ምን ሄደ? ወይኔ ጉዳች ጫና አልፋለች። አልቅሼ ነው የለመንኩት ብላችሁ ታምኑኛለህ? የኢትዮጵያ ፓስፖርት በዚህ በኩል ሲመጣ የመጀመሪያው ነው። ሁሉ ጊዜ በኤርፖርቱ በኩል ነው ብለው ነበር፣ ግን በስተመጨረሻ በጮኸ ቁጥር ብርግግ እያልኩ ነው። ኤኒዌይስ $40 ከፍለን አልፈናል። ስለዚህ ኢትዮጵያኖች በዚህ በኩል ብትመጡ ታልፋላችሁ። ምንም ችግር የለውም። ወዳችኋለሁ። ወለል ቪንቲያን ላኦ ገብተናል። We got 500 in Laos mobile. Oh, okay. This one you said? Sorry, thank you. Thank you. This for you? ሶ ጋይስ $1 21,000 የላኦ ብር ነው። ስለዚህ $21 466,500 የነሱን ብር ሰጣኛለች። ስለዚህ $50 ብቀይር ሚሊዮነር ነበርኩኝ። I'm a millionaire. Hello, I'm a millionaire. ሶ ሲም ካርድ ልናወጣ ነው። የሲም ካርድ ዋጋ $3 አካባቢ ነው። 60,000 የነሱ ብር ነው። ሱቅ መጣችሁ 1.28 ኢንች ዌቭ እና ትገዙበት ነበር። በቪዛ ካርድ እየሞከርኩኝ ነበር። አክቹሊ የዱባይ ካርድ ነው የኢትዮጵያ ራሱ አይደለምና አልሰራም ማለት እኔ ከቪንቲያን ምን ሄደው ወደ ቦቲን ነው። ምክንያቱም ቦቲን ቅርብ ናት ለቻይና። አሁን 3,300,000 በኤቲኤም ሳወጣ አሳያችኋለሁ። እሺ ካለ ግን ከሰራ ኪፕ ነው የሚባለው የነሱ ብር እንዴት እንደምትሞቅ 2 ሚሊዮን ብር ማለት ይሄ ነው። ቪትስ አንድ ቪትስ እና አንድ ባጃጅ ከላኦ ቻይና 3 ሚሊዮን 3 እንዲህ አልሞትንም እኛ ሀገር እንዲህ አልሞትንም እንዴ። አሁን እቺ መኪና ስንት ሆናለች? 50 ሚሊዮን። እኔ 50 ሚሊዮን ቢኖረኝ እንዴት አድርጌ እንደማስተዳድረው አሳይ ነበር። እኔ እኮ የኢትዮጵያ ብር እኮ መሃን ሆኖብኝ እኮ ነው እንዲህ መከራ ይበላ። አሁን ቫንቪንግ ነው ያለነውና ጸዲ ነገር አለ እዚህ ስለተባለ አንድ ቀን ለማደር ወስነናል። ሶ ነገ ወደ ቻይና እንሄዳለን ማለት ብቻ ዛሬ ሆቴል ይዣለሁ። ሆቴል ቼክ ኢን እናድርግና
አሳያችኋለሁ የት እንደምሄድ። ሶ ጋይስ የላውን መንገድ እያሳያችሁ የሆነ ነገር ልበላ እና ላው ላይ በጣም ብዙ ሀበሾች አሉ። እነዚህ ሀበሾች ደግሞ አሪፍ ስራ ትሰራላችሁ እስከ $1000 ይከፈላችኋል በማለት በሰው ተታለው የሚሄዱ ናቸው። ስለዚህ ማንኛውም ሰው ዘመድ ጓደኛ ላው ልውሰዳችሁና እዚህ መታችሁ የምትሰሩት ስራ እና ደግሞ የተባለው ደሞዝ ራሱ አይከፈላችሁ፣ ቀጥታ ነው ዲፖርት የሚያደርጓችሁ። ስለዚህ እንዳትመጡ ፕሊዝ። እና vlogጋችን ነገ ይቀጥላል። ጸዲ ነገር አሳያችኋለሁ። ወዳችኋለሁ። ባይ Lots of pictures. Namaste. Down by. Get up. Din. Done. Bye. Hand. Come here. Good. Cam. Gone. Done. Mana? Stand up, people. Done. እቀፊው አሳከማት እቀፊው ጌታን እቀፊው Shake hand. 1, 2. One more again. Okay. Bye. ለኔ ከ350,000 ብር በላይ አውጥ ያገኘሁትን ነገር ዛሬ እንግዲህ በነፃ ላሳያችሁ። እንደምታውቁት ያለሁት ህንድ ነው። ከዓለማችን አንደኛ የፀጉር አምራች ሀገር ህንድ። ስለዚህ ዛሬ አንዱ በጣም ከምወዳቸው የፀጉር አምራቾች ነው ማሳያችሁ። ባይ ዘ ዌይ ህንድ ሀገር ፀጉር ኤክስፖርተር መሆን እኛ ሀገር እንደ ማዕድን አውጪ በጣም ትልቅ ሀብታሞች ናቸው። እና ፀጉሩን አምጥቶ አሳየኝ እንዴት እንደሚያምር አለ። ባይ ዘ ዌይ እነዚህ ፀጉሮች ምንም አይነት ኬሚካል አልገባባቸውም፣ እንደተቆረጡ ናቸው። እና እነዚህ በጣም አሪፍ ፋክተሪ ናቸው። እንግዲህ ቼክ አውት አድርጓቸው እናንተ ህንድ። እንግዲህ ሌሎች ሁማን ሄር ቤቶች እንዳትቀየሙ፣ ስማቸው ቸናይ ሄር ፋክተሪ ኮራቱር ነው የሚገኙት። እና ቀጣይ ደግሞ አንድ ልመርቅላችሁ። እንግዲህ ይሄኛው ደግሞ ቤት ውስጥ ነው የሚሰሩት፣ ቲአርፒ ሄር ኤክስፖርት ይባላል። እኔ ካልነገርኳችሁ በስተቀር በፍጹም እነዚህ ልታገኟቸው፣ ምክንያቱም ምንም ዌብሳይት የላቸው፣ ምንም ነገር የላቸውም፣ ቤታቸው ውስጥ ነው የሚሰሩት። እና በጣም ጓደኛሞች ስለሆንን እዚህ ጋር እንትኗን አርጋልኝ ነው። እና በጣም ነው ፀጉሮቹ ያስደነቁ። እና እዚህ ጋር ሰውየው ለቤቱ ማለት ነው በወር 30 ፀጉር ብቻ ነው የሚሸጥ። ምክንያቱም ከወጣት ፀጉሮች ነው ፀጉሮቹ የሚቆርጣቸው። ትንሽ ተለቅ ካሉ ማለት ነው ቀለም ምናምን ለመያዝ ያስቸግራል። ስለዚህ ከ20 እስከ 25 ዓመት እድሜ ፀጉር ናቸው እነዚህ፣ ምንም ሽበት የላቸው። እንዴት እንደሚያምሩ እና እቺ ሶስቷን ለራሴ ገዝቻለሁ። ለእናንተም ኦርደር እያደረጋችሁ በወር 30 ፀጉር ብቻ ይመጣላችኋል። እና እቺ አታምርም? በእናታችሁ አንዱ ፀጉር የሷና እናንተ የምታመልኩት ይሄንን ነው እንዴ ብላ ጠይቀኝ ነበር። እና እዚህ ጋር እያሳየችኝ ነበር። የእነሱ አምላክ ሙሩጋን ይባላል። ለሱ ነው እንግዲህ ፀጉር የሚቆረጡት። እዚህ ጋር የሆነ ቀይ ነገር አርጋብኛለች፣ ደሚሁ ምን ይሁን አላውቅም። ብቻ ይሄንን ይመስላል። ይሄንን ያሳየውበት እንግዲህ የ100 ብር ቻሌንጅ ጀምሩልኝ። ንግድ ባንክ አካውንቴን ቅጣት አደረግላችኋለሁ። ወዳችኋለሁ። እንግዲህ ባይ